ሰላም ሰላም ምርጦቹ ባለማተቦቹ ሙስሊሞችም እንደዛ እንኳን አደረሳችሁ ለልደታ ማርያም። ኤልዱ ይሄን ቀን እያየሽው እኔም እንደምረግመው አንቺም ትረግሚዋለሽ። ይሄንን ቀን በጣም ነው የምትረግሚው። ከኢትዮጵያ ቡታጀራ የገባሽበት ቀን አረሳውም እስከ ሞቴ። ይሄን ቪዲዮ ይዘሽ የመጣሽ ቀን እኛም እባብ አነመምሰና ሃይ ብለን ለዚህ ሁሉ ያደረስነው አብረሽን እኛ ነን። እንደዚህ ሁሉ ድብርት ውስጥ መግባቱ የኛ እጅ አለበት። አንደኛ ደግሞ ያንቺ እጅና የኤፍሬም እጅ። ኤልዱ ዝምታሽ በጣም ያስፈራል። ራስሽ እንዳመጣሽው ራስሽ አስቆሚያት። ከተቻለሽ ሩታን አስቆሚልን። ኤልዱ ሩታን አስቆሚያት። ኤልዱ ሩታን አስቆሚያት። በተቻለሽ አቅም ወንድምሽ ድብርት ውስጥ ገብቶ በኋላ በየጸበሉ በየምኑ ከምትንከራተች ገና ካወሪ አስቆሚያት። አንቺ ነሽ ያመጣሽው፣ አንቺ አስቆሚያት። አንቺ ነው የምትችለው፣ እና ማንንም አትችልም። ሁላችንም ነን ያረገምነው ሙዬ፣ ይሄንን ቀን ሁላችንም ነን ያረገምነው። ሁላችንም የሚዲያው ሰዎች ሁሉ ይሄን ቀን ረግመውታልና፣ አይ ሰው ክፋቱ ግን አይ ሰው ክፋቱ ሄርሜላ ወርቃ ተገንታለች ብለው ሀሳብ ይሰጣሉ። ይሄ ነገር ተገቢ አይደለም። ሚዲያ ላይ ወጣችሁ እንደዚህ ብላችሁ ባትጽፉ፣ እንደዚህ ብላችሁ ባታንሰራፈፉ ጥሩ ነው። ሰው ክፋቱ እኔ አላቅም በምን አይነት በአረመኔነት እናንተ ሰው የጠማችሁ ሰዎች አይደላችሁ። በነገራችን ላይ የኢትዮጵያ ዩቲዩበሮች እናንተ የሆነ ነገር እንኳ ተብላችሁ የሆነ ነገር እንኳ ንገሩን እንኳ ስትባሉ ለምን በቃ የሰው ልጅ እኔ እንጃ እንደምን እንደምትንቁ እንዴት እንደምታዩ የሰው ልጅ ደግሞ እንዴት እንደምትሉ እናንተ ራችሁ ብታውቁት። ዝጋ ያለው ሰው ደግሞ የሰውን ልጅ ሰው በመሆኑ የሚያከብር ፍጡር ነው። ዝጋ ያለው ውጭ ሀገር ያለው እናንተ ደግሞ አጨካከናችሁ። ሄርሜላ ወርቃ ተገኝታለች ይላሉ። የት ነው ወርቃ የተገኘችው? አሳዩኝ። ዳኒና እነ መሪ እነ ዳኒ እነ ደመቁ እነ ኤፍሬም ተይዘዋል። የት አሉ የተያዙት? ለልጅቱ ድምፅ እንዳንሆንበት ለ50 ሺህ ብር ብላ ነው ያስያዛቻት ይላሉ። ነው 500 ሺህ ብር ነው 200 ሺህ ብር ጎሎብኛል ወደ አውሮፓ ሊሄድ ነው እና ያችን ይሙሉልኝ የሻሸ ገዳፊዎች ብላ ከደቂቃ በፊት ቦስታ ላይ ደመቁ። የሻሸ ገዳፊዎች በቃ ይስጡ እንዴ! አንቺ ወተሽ እኮ በአደባባይ ቸግሮኛል ካልሽ እኮ ሌሎቹም ሊሰጡሽ ይችላል እኮ። ሙሽ እኛ ብቻ የምንሰጥሽ ሌሎችም እኮ ይሰጡሻል። በጎችሽ ይሰጡሻል እኮ 50 ሺህ ብር ለ50 ሺህ ብር ብላ ለ50 ሺህ ብር ቆራርጦ ያስቀምጣት። እኛ ምን አገባን? እንኳን 50 ሺህ ብር ቀርቶ 1 ብር ለሷ ምን ብለን የምንሰጠው እንዴ? ላሜ ቦራ መሰልናት እንደኛ እኛ ላሜ ቦራ የለም እዚህ ጋር እኮ አሁን ሁሉም ብልጥ ሁሉም ብስል እኮ ነው እንዴ። ማን ስለሆናችሁ ነው እናንተ ሰውን አግታችሁ አንዴ ወርቃ ተገኝታለች እንደዚህ ብላለች የምትሉት? ለምንድን ነው ወርቃ የምትገኙ? ሄርሜላ አብርሃም እያለ ነው ሄርሜላ ወርቃ የምትገኙ? ጀግና የጋሽዬ ልጅ እያለ ነው ወርቃ የምትገኙ? ወሬሽን ቀጭቀጭ እንጀራ ብሉበት እንትኑ አፋችሁ፣ ወይ ቂጣ ጎረስ አድርጉበት ይሻላችኋል። ዳቦ መጋገር የቆንጆዎቹ ነው። እንጀራና ወጥ ሰርቶ ማቅረብ የጀግኖቹ የሴቶቹ ነው። የባለሙያዎቹ የነ ሄርሜላ ነው። ለማንኛውም ማታ እንጠብቃለን። ማታ በምርጥ ቪዲዮ እንደሚመጡ ባለ ተስፋ ነኝ። ሰላም ነኝ፣ ተገኝቻለሁ እንደምትልም ሄርሜልዬ ባለ ተስፋ ነኝ። ፍትህ ለእህታችን፣ ለምንወዳት ለምናከብራት፣ ፍትህ ለሄርሜላ። ለምትዝቱ ለምታቧርቱበት አታቧርቱበት። እሷ ሰላም ነች፣ ምንም አልሆነችም። በቃ እናንተ ሟርተኞች ሟርታችሁ ሁሉ አያምር። ሟርታችሁ ሁሉ ጅል፣ ለሰው ላይ መጥፎ፣ ካፋችሁ የሚወጣው መጥፎ ሟርተኛ። በቃ ስታፍርላ እናረገቻችሁችን የመሰለ ቆንጆ ልታዋት እንኳ የምታሳሷት ልትናገሯት የምታሳሷት ቆንጆ የአብርሃምን ሚስት አንዴ ወድቃ ተገኘች። አንዴ ማን ነው የሚነካት? ዝዋይ ተወለደች፣ ጉታጀራ አደገች፣ ከጉታጀራ አዲስ አበባ መጣች። ተምራ ሰርተፍኬቷን ተቀብላ ተምራ የተንሰራፈፈ ባለስራ ሴት ናት። ማን ነው የሚነካት? ማን ነው? በእርግጥ ኢትዮጵያ አሁን ላይ ያው ህግ የለም፣ ጭምልቅልቁ የወጣ ኢትዮጵያ ነው ያለው አሁን ላይ። አዲስ ኢትዮጵያ ፈጥረዋል እነደመቁ። በዩቱብም ደረጃ እበት አድርገውታል ሚዲያውን። በዛውም ደግሞ በቃ የለም አውቃለሁ። ላኪን ግን
እነሱ ማንም አይነካቸውም። መንግስትም ያውቃቸዋል፣ ግለሰቡ ማህበረሰቡ ያውቃቸዋል። ዩቱብ ነው የሚሰሩት፣ ዩቱብ ስራ ነው አንሰራፈው ያሉት እንጂ ማንም ይነካት ሄርሜላ ማንም አይነካትም። ሰላም ሰላም ጋይሶች እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች እህቶቼ አትስጉ አታስቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን እህቶቼ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ እህቶቼ። አትፋሉባትኝ፣ ሳለነጭ አትሁኑ ይባላል አንዳንድ ጊዜ። መልካምን ተመኙ መልካም እንዲመጣ ይባላል። ስለዚህ መልካምን ነገር ተመኙ። ዛሬ ላይ እንግዲህ መታ አለው የተጨነቃችሁ እህቶቼ፣ የተጠበባችሁ ወንድሞቼ፣ ያለቀሳችሁ እህቶቼ፣ ልባችሁ የደማ የደነገጣችሁ ጥላት ደስ ሳይበለው በላ አሁን ትመጣለች ሄርሜልዬ። ጥላት ደስ ሳይበለው በላ ሳይበለው ይነገር አዋጂ። ይኸው ተገናኝተዋል አብርሃምና ሄርሜልዬ በላ ዛሬ ከተፈተናለች እናያለን። ጥላቶች ይከሽፋሉ እንጂ የእኛ ልጅ ምንም የሚደርስባት ነገር የለም። የጋሽዬ ልጅ ከጎኑ አርጋ፣ እናንተ ግን አብኩ አውሩ አብኩ። ያልተሰጣችሁትን ተፈታፍታ። ይሄ መረጃ ግን ይውላችሁ እያንዳንዳችሁ እየወጣችሁ ባፋችሁ እየተቦተረፋችሁ ቻላላችሁ አደጋ ላይ ይደርሳል። ያልታሰሩትን ታስረዋል። በእንደዚህ አይነት ብር ነው 50 ሺህ ብር እንደዚህ አርጋ ቀጣፊ አስመሳይ ሁሉ አታስመስሉ። ተመልካች እየተጎዳ ነው። ምስኪን እህቶቻችን በአረብ ቤት እየተጎዱ ነው፣ እያለቀሱ ነው፣ ልባቸው እየተሰበረ ነው። ምን ሆናችሁ ነው እንዴ? በሄርሜልዬ የተነሳ እኮ ስራ በአግባቡ የሚያሰራ ሰው እኮ አለ እኮ። ምን ሆናችሁ ነው እንደዚህ የምትሉት? አርፋችሁ ተቀመጡ። ያልሆነ መረጃ አታሳስቱ። እውነቴን ነው የምነግራችሁ። እሷ ምንም አልሆነችም፣ ሰላም ነች። እሷ ከቤቷ ነው ያለችው። ለመነገድ እንዲመቻቸው ለመሸቀል እንዲመቻቸው ልጅቷን ከአንድ ቤት አሙረው እንዳትወጪ እንደዚህ ልንል ነው ብለው በቃ አስቀመጧት ልጅቷን። ሌላ ምንድን ነው? ያለችው ሀገሯ ላይ ነው። ምንም አትሆንም። ማንም ያውቃታል። ዩቱበር ናት። አዎ ዩቱበር ናት። መንግስት ያውቃታል። አዎ ያውቃታል። እንዴ ፖሊሶች ያውቃታል። አዎ ሄርሜልዬ የደመቀች ሴት ናት። የጎላች ሴት የወጣች። ማን አባቱ ነው የሚነካት? ማንም አይነካትም። እናንተ ፋለ ነጮች በዚህ ስንላችሁ በዛ፣ በዚህ ስንላችሁ በዚህ ስንላችሁ በዚህ ስንላችሁ በዚህ ማንም አይነካትም። ማንም ውሸት ፌክ ኔበር ትመጣለች። ዛሬ እናያለን። ትመጣለች። ምንም አልሆነችም ሄርሜልዬ። እንደዚህ ያደረጉት አብርሃም እንዲያለቅስ፣ እንደዚህ ያደረጉት ተጠቅመው አብርሃምን በቃ በደካማ ጎኑ ገብተን እንደዚህ እናደርጋለን ብለው አውቀው ነው አብርሃምን ለማስተከዝ ለማስለቀስ፣ አብርሃምን ለማስከፋት ለማስደበር ነው ይችን ሙድ የተጠቀሟት። አውቃለሁ እኔ ከእናንተ የበለጠ እኮ እኔ እንዴ ላወሳለሁ እኮ እኔም እኮ እንቀሳቀሳለሁ እኮ። ደመቁ እባብ መስለሽ መታሽ ተጫወትሽብን። ይችን ደግሞ ታገኛታለሽ ማለት ነው። ስለዚህ እኔ የምልላችሁ ፈልጌ ነው የውሸት መረጃ ባታራምዱ፣ እህቶቻችንን ልባቸውን ባትሰብሯቸው፣ እህቶቻችንን ባታስከፋቸው በጣም የተሻለ ነገር ነው ብዬ ነው የምወስደው ማለት ነው። ጥሩ አይደለም እንደዚህ አይነት ነገር። ጥሩ አታረጋችሁም። አታራምዱ። የውሸት መረጃ እያራመዳችሁ ሰውንም አዛብ አታርጉ። እሷ ሰላም ነች፣ ትመጣለች፣ እንጠብቃታለን ማታ ላይ። ካለነጭም አትሆኑ። ይሄን ሙድ የተጠቀሙት አብርሃምን ለማስደበር ተብሎ ነው። ችግር የለውም።